የቪኒሲየስ ጁኒየር እና የሪያል ማድሪድ ጉዳይ በኢሳት ብዙዎችን እያነጋገረ ይገኛል። የተለያዩ ሚዲያዎችም ሁለት አይነት መረጃዎችን እያሰራጩና እየዘገቡ ይገኛሉ። አንዳንዶቹ በተለይም እንደ ሙንዶ ዲፖርቲቮ ያሉት ተጫዋቹ በሪያል ማድሪድ ቤት ውሉን እንደሚያራዝም እየገለጹ ይገኛሉ። በአንጻሩ ደግሞ ሌሎቹ ተጫዋቹ በሪያል ማድሪድ ቤት ውሉን ለማራዘም እስካሁን ድረስ ከክለቡ ጋር እንዳልተስማማ እንደውም ለክለቡ ፕሬዝዳንት ፍሎሬንቲኖ ፔሬዝ ውሉን እንደማያራዝምም ነግሯቸዋል የሚሉ መረጃዎችን እየዘገቡ ይገኛሉ። የትኛው መረጃ ነው ትክክል? ከዚህ ተጫዋች ጉዳይ በስተጀርባ ያለው እውነታ ምንድን ነው? ተጫዋቹ ከዚህ በኋላ በሚቀጥሉት ዓመታት በሪያል ማድሪድ መለያ እንመለከተው ይሆን? ከዚህም በተጨማሪ ደግሞ ሌሎች ክለቦች ከዚህ ተጫዋች ጋር ስማቸው ተያይዞ እየተነሳ ይገኛል። የእነዚህ ፈላጊ ክለቦችስ ጉዳይ እንዴት ባለ መንገድ ነው የሚታየው? እውነታውስ ምንድን ነው የሚሉትን ጉዳዮች እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች ተደራሽ እንዲያደርገው ፕሮግራሙን ስትጀምሩ ላይክ ያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዕለተ ቅዳሜ ጠዋት ላይ በዚህኛው ፕሮግራማችን ተገናኝተናል። ፈጣሪ ቢፈቅድ ከዚህ በኋላም 2 ወይም 3 ኮንተንቶችን ወደ እናንተ የማደርስ ይሆናል ማለት ነው በተለያዩ ጉዳዮች ላይ። ስለዚህ አብሮነታችሁ አይለየን ለማለት ፈልጋለሁ። የቪኒሲየስ ጁኒየር እና የሪያል ማድሪድን ጉዳይ ቀዳሚ እናደርገዋለን። እንግዲህ በዚህ በጋው የተጫዋቾች የዝውውር መስኮት በጣም አነጋጋሪ ሊሆን ይችላል ተብሎ የሚጠበቀው አንደኛው ጉዳይ የቪኒሲየስ ጁኒየር እና የሪያል ማድሪድ ጉዳይ ነው የሚሆነው። ኢቨን የዝውውር መስኮቱ እንኳን ሳይከፈት አሁንም ብዙ አነጋጋሪ ነገሮች በሪያል ማድሪድ እና በተጫዋቹ በኩል እንዳሉ በርካቶች የተናገሩ ይገኛሉ። ግን ከዛ በስተጀርባ ያለው ነገር ምንድን ነው? ከዚህ በፊት አንድ ፕሮግራምም ሰርቼ ነበረ ካስታወሳችሁ። በተለይም ደግሞ በጣም በትልቅ ሁኔታ ተጫዋቹ ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ ሲገለጽ ነበር። እንዲሁ ደግሞ ወደ ቼልሲ ተጫዋቹ ሊያመራ ይችል ይሆን የሚል ጥያቄም ሲነሳ ነበርና ከዛ ጋር አያይዤም እኔ አንድ ፕሮግራም ሰርቼላችሁ ነበረ። ተጫዋቹ በተለይ ወደ ቼልሲ ያመራል የሚባለው ነገር እውነት ነው ወይ? እንደው ፖቴንሻል ውስጥ አለ ወይ? ወደዛ ክለብ የሚያቀናበት እድል አለ ወይ? የሚሉትን ጉዳዮች ስንመለከት ነበር። ምናልባት ወደ ኋላ መለስ ብላችሁ ያንን ፕሮግራም ልታደምጡት ትችላላችሁ። ነገር ግን አሁንም ይሄ ተጫዋች የብዙ ሚዲያዎች ርዕስ ሆኗል። በተለይም ደግሞ በስፔን የሚገኙ ዘጋቢዎች ጋዜጦችም ሳይቀሩ የቪኒሲየስ ጁኒየር እና የሪያል ማድሪድን ጉዳይ ነው በስፋት እየዘገቡ የሚገኙት። አንዱ አሁን በዚህ ተጫዋችና በሪያል ማድሪድ በኩል እየተነሳ የሚገኘው ነገር ምንድን ነው? ተጫዋቹ ውሉ የሚያበቃው በሚቀጥለው ዓመት ክረምት ነው፣ በ2027 ሰኔ ወር ላይ። ስለዚህ የዛን ጊዜ ውሉ ከማብቃቱ በፊት ውሉን ለማራዘም የሚደረጉ ድርድሮች ነበሩ። በእርግጥ ከዚህ በፊት ቪኒሲየስ ጁኒየርን በክለባቸው እንዲቆይ ለማድረግ ሪያል ማድሪዶች ድርድር ሲያደርጉ ነበር። ነገር ግን ያ ድርድር ባልተሳካ ሁኔታ ነበር የተቋጨው። ምክንያቱም ተጫዋቹ እንዲከፈለው የሚፈልገው የገንዘብ መጠን አለ፣ የደሞዝ መጠን ማለት ነው። ሪያል ማድሪድ ደግሞ ያቀረበለት ገንዘብ አለ። በዛ መካከል ልዩነቶች እንዳሉና ባለመስማማት ያ ንግግር እንደተቋጨ ነበረ በርካቶች ሲገልጹ የነበረው። አሁን ደግሞ ከዛ በኋላ እንደገና ንግግሮቹ የሚቀጥሉበት እድል ይኖር ይሆን ወይ የሚሉ ነጥቦች ሲነሱ ቆይተዋል እና እነ ሙንዶ ዲፖርቲቮም እንደሚዘግቡት ከሆነ በተለይ ሪያል ማድሪድ የተጫዋቹን ጉዳይ በተመለከተ ነገሩ በጣም ጠንከር ባለ ሁኔታ እየቀጠለ እንዳለ እና ደግሞ ተጫዋቹን በክለባቸው እንዲቆይ ለማድረግ አሁንም የተቻላቸውን ያክል ጥረት እንደሚያደርጉ እና ደግሞ እሱንም የመልቀቅ ፍላጎት እንደሌላቸው ነው እየተዘገበ የሚገኘው እና የሙንዶ ዲፖርቲቮም ዘገባ የሚያሳየው ተጫዋቹ በሪያል ማድሪድ በቃ ደሞዙን ቀንሶ ውሉን ለማራዘም ፍላጎት አሳይቷል የሚሉ ሀሳቦችን ይዘው እየመጡ ይገኛሉ። ከዛ ባለፈ ግን አንድ አከራካሪ የሆነው ጉዳይ ይሄ ተጫዋች ኮንትራቱን ያራዝማል አያራዝምም ከሚለው ነገር በተጨማሪ ከአሰልጣኙ ዣቢ አሎንሶ ጋር ምን አይነት ግንኙነት ነው ያለው? ምክንያቱም ከትላንቱ በሰራሁትን ፕሮግራም ላይ እንደገለጽኩላችሁ አሰልጣኙ በጣም ከሌሎችም ሰዎችም ጋር ቢሆን አንዳንድ ተጫዋቾች ደስተኛ እንዳልሆኑ፣ በተለይ ትልልቅ የሚባሉት አንዳንድ የሪያል ማድሪድ ተጫዋቾች በዚህ አሰልጣኝ ዙሪያ ደስተኛ እንዳልሆኑ የተለያዩ መረጃዎችን ይዘው ሲወጡ ነበር።
እና መልበሻ ክፍል ውስጥ ራሱ ደስተኛ ያልሆኑ ተጫዋቾች በአሰልጣኙ ያጫወት ሂደት ሊሆን ይችላል፣ እንዲሁ ደግሞ ከአሰልጣኙ ካወጣቸው ህጎች ጋር ተያይዞ ቅር የተሰኙ ተጫዋቾች እንዳሉ ሲነገር ነበር። እንግዲህ ይህ ተጫዋች በ2018 ሐምሌ ወር ላይ ነው ከፍላሚንጎ በ39.4 ሚሊዮን ፓውንድ ወይም በ45 ሚሊዮን ዩሮ ወደ ሪያል ማድሪድ የመጣው። ከዛ በኋላ 18 ዓመት የልደት በዓሉን ካከበረ በኋላ ተጫዋቹ አሁን በዛ ክለብ ውስጥ እጅግ በጣም አስፈላጊና ወሳኝ ከሚባሉ ተጫዋቾች መካከል አንዱ እንደሆነ ማንሳት ይቻላል። በላሊጋ በጣም ውጤታማ በሚባል ጊዜ ሪያል ማድሪድ ጥሩ የሚባል አመትን ሲያሳልፍ የዚህ ተጫዋች ሚና እጅግ በጣም ከፍተኛ ነበር። የቻምፒየንስ ሊግ ዋንጫዎችንም ሲያሸንፍ፣ እንደዚሁ ደግሞ ተጫዋቹ በቻምፒየንስ ሊግ ፍጻሜ ጨዋታ ላይም ሳይቀር ጎል ማስቆጠር የቻለ ተጫዋች ነው። 3 ደግሞ የላሊጋ ዋንጫዎችን ከዛ ክለብ ጋር ያሸነፈ ተጫዋች ነው እና በዛ ክለብ ውስጥ ያለው ሚና ቀላል የሚባል አይደለም። ከዛ ደግሞ ከአንድ የውድድር ዓመት በፊት ሮድሪ ባሎንዶር በወሰደበት ዓመት የባሎንዶር እጩ የመጨረሻ ተፎካካሪ ሆኖ ነበረ ከሮድሪ ጋር ለባሎንዶር እጩነት ቀርቦ የነበረው ማለት ነው። እና እነዚህ አይነት ነገሮች በተለይም ደግሞ የተጫዋቹን ያለውን ብቃት በደንብ አድርገው የሚያሳዩ ናቸው። ምናልባት የብቃት መውረድ ሊያጋጥም ይችላል፣ ወይ ደግሞ በፊት ከሚያሳየው ፐርፎርማንስ አንጻር ዝቅ ያለ ነገር ልንመለከት እንችል ይሆናል። እሱ ያው የትኛውም ተጫዋች ጋር የሚያጋጥም ነገር ነው። ነገር ግን አሁን በምንመለከታቸው ሴናሪዎች ተጫዋቹ ለምንድን ነው እስካሁን ድረስ ውሉን ለማራዘም የዘገየው የሚሉት ነጥቦች ናቸው በስፋት የተነሱ የሚገኙት። ከዚህ በኋላ በጣም አሰልቺ በሆነ ሁኔታ የዚህን ተጫዋች ጉዳይ መስማታችን አይቀርም። ተጫዋቹ እንግዲህ በ2022 ውሉን ካራዘመ በኋላ በሪያል ማድሪድ ቤት ማለት ነው። ከዛ በኋላ ደግሞ ለተጨማሪ አመታት የሚያቆየውን ውል የሆነ ሰዓት ላይ ሊፈርም እንደሚችል ብዙዎቹ የሚገምቱ ነበር። አሁን ተጫዋቹ በሪያል ማድሪድ የሚከፈለው ክፍያ አለ እንግዲህ ከታክስ በኋላ ማለት ነው። ተጫዋቹ ወደ 18 ሚሊዮን ዩሮ ገደማ በአመት ይከፈለዋል ማለት ነው እና ያው ለሚሰራው ስራ እንግዲህ ሪያል ማድሪድ ይሄ ነገር በቂ ነው ብሎ ስላመነ ይህንን ክፍያ ይከፍለዋል ማለት ነው። ነገር ግን ደግሞ ተጫዋቹ የዛን ጊዜ ውሉን በሚፈርምበት ጊዜ ምናልባት ውሉ ሊጨምር እንደሚችል የሚከፈለው የደሞዝ መጠን ሊከፈል እንደሚችል እና ምናልባትም ደግሞ እስከ 20 ሚሊዮን ዩሮ ድረስ ተጫዋቹ በአመት እንዲከፈለውን የሚያስችል ነገር የሚያስችለውን እድል ሊፈጥርለት የሚችል ውል በዛ ውስጥ ሊካተት እንደሚችል ነበር በርካቶች ሲናገሩ የቆዩት። አሁን ታዲያ ከዛ በኋላ እንግዲህ የቪኒሲየስ ጁኒዮር ተወካዮች ሪያል ማድሪድን የጠየቁት ምንድነው ለተጫዋቹ በአመት 30 ሚሊዮን ዩሮ እንዲከፈለው እንፈልጋለን በሚል ነው ከሪያል ማድሪድ ጋር ንግግር እያደረጉ የሚገኙት። ይሄንን ስንል እንግዲህ ዋናውን ደሞዝ ወይም ደግሞ ሳምንታዊ ደሞዙን ይጨምራል። የፐርፎርማንስ ቦነስ ወይም ደግሞ ብቃቱን ጥሩ ብቃት ባሳየ ቁጥር የሚከፈለውን የጉርሻ ክፍያ ደግሞ ውሉን ሲያራዝም የሚከፈለውን የሬኑዋል ቦነስ እነዚህን ሁሉ ነገሮች የሚያካትት ጥያቄ ነው ያቀረቡት ማለት ነው። አሁን በሪያል ማድሪድ ቤት የሪያል ማድሪድ እንግዲህ ከፍተኛ ተከፋይ ሆኖ በዛ ክለብ ውስጥ የተጫወተ የሚገኘው ኬሊያን ምባፔ ነው። ያው ከደሞዙ ከነጉርሻ ክፍያው ሲጨመር ተጫዋቹ በጣም ከፍተኛ ተከፋይ እንደሆነ በርካቶች ይናገራሉ። ከዚህ በተጨማሪ ግን እዛ ክለብ ውስጥ ደግሞ ያው ትልልቅ የሚባሉት ተጫዋቾች የሚከፈላቸው ክፍያ እንዳለ ይታወቃል። በተለይ ደግሞ እንደነ ጁድ ቤሊንግሃም አይነት ተጫዋቾች ራሱ ኬሊያን ምባፔም እንዲህ አይነት ጥሩ ተከፋይ የሆኑ ተጫዋቾች እንደሆኑ እዛ ክለብ ውስጥ እንመለከታለን እናያለን ማለት ነው። ይሄ እንግዲህ ያው ተጫዋቹ ደግሞ ኬሊያን ምባፔም አሁን ቢሆን እዛ ቡድን ውስጥ የምስል መብቶችን ጨምሮ የጉርሻ ክፍያዎችን ጨምሮ ሌሎች ነገሮችም ተጨማምረው የሚከፈለው ክፍያ እጅግ በጣም ከፍተኛ ነው። ነገር ግን ደግሞ ቪኒሲየስ ጁኒዮር አሁን በሪያል ማድሪድ ከፍተኛ ተከፋይ መሆን እንደሚፈልግ ነው ይህንን ጉዳይ እየገለጸ የሚገኘው በወኪሎቹ በኩል እና እሱ የጠየቀው የደሞዝ ጥያቄ ሪያል ማድሪድ ከጠየቀው ጥያቄ ጋር ሚት የሚያደርግ ባለመሆኑ ወይም ደግሞ የሚስማማ ባለመሆኑ ምክንያት አሁን ተጫዋቹ በሪያል ማድሪድ ውሉን ያራዝማል አያራዝምም የሚለው ጉዳይ አጠያቂ ነገር ውስጥ መግባቱም ጭምር ነው እንግዲህ እየተነገረ የሚገኘው ማለት ነው። ከዛ ውጪ ሌላኛው ሴናሪዮ ደግሞ እዚህኛው ነገር ላይ ምንድን ነው የሚለውን ነገር ስንመለከት ኮምፕሮማይዝ ማድረግ አይቻልም ወይ የሪያል ማድሪድን ፍላጎት የተጫዋቹን ፍላጎት ከሪያል ማድሪድ እቅድና ሀሳብ ጋር አስተያይቶ መሄድ አይቻልም ወይ የሚሉ ጥያቄዎች ናቸው የሚነሱት። ይህንን ጉዳይ ደግሞ በተመለከተ እንግዲህ
ምናልባት ይህንን ነገር ቪኒሲየስ ጁኒዮር ላይ ይቀበለው ይችላል። ነገር ግን ደግሞ ሪያል ማድሪድ ተጫዋቹን የማቆየት ፍላጎት ቢኖረው ምናልባት በጊዜ ሂደት የሆነ የሚያስማማቸው ነገር ሊፈጠር ይችላል፣ ወይ ደግሞ ጊዜያት ቆይተው ሪፍሬሽ የሆነ ንግግሮችን ኔጎቴሽኖችን አድርገው ምናልባት ሊስማሙ የሚችሉበት እድል ሊኖር ይችላል። ነገር ግን ከእግር ኳሳዊ መለኪያዎች አንጻር ካየ ነው አሁን ባለው ሁኔታ ተጫዋቹ ለሪያል ማድሪድ አስፈላጊና ወሳኝ ተጫዋቹ ነው። ምንም የሚያጠያይቅ ነገር አይደለም። ነገር ግን ደግሞ ተጫዋቹ ከኬሊያን ምባፔ በላይ መታየት ይፈልጋል። በቃ ይሄ ከኬሊያን ምባፔ በላይ አስፈላጊ መሆኑን በቃ ከዚህ ተጫዋች በላይ ነው ልታይ የሚገባው የሚል አይነት አስተሳሰብ አለው። ይሄ ነገር ምን ያስታውሰኛል መሰላችሁ? በአንድ ወቅት ላይ አሌክሲስ ሳንቼዝ ከአርሰናል ወደ ማንቸስተር ዩናይትድ በመጣበት ጊዜ አንዳንድ የማንቸስተር ዩናይትድ ተጫዋቾች ፊት ነስተውት እንደነበረ ጭምር ይታወሳል። እና እንደውም ተጫዋቹ ለዩናይትድ ከፈረመ በኋላ በቀጣዩ ቀን ነው ወደ ልምምድ ሜዳ ሄዶ ብዙ ነገሮችን ካየ ከተመለከተ በኋላ ወደ አርሰናል መመለስ ፈልጋለሁ ብሎ ለወኪሉ ጭምር ተናገረ ሲባል የሰማ ነው። እና ከዛ በኋላ በጣም ትልልቅ የሚባሉት ተጫዋቾች እንደነ ፖል ፖግባ ያሉት ተጫዋቾችም ሳይቀሩ ከኛ በላይ እንዴት ደሞዝ ሊከፈለው ቻለ በሚል ለተጫዋቹ ጥሩ ስሜት እንዳልነበራቸው ያው ጀስት በጎሲፕ ደረጃ የሚወጡ መረጃዎች ይገልጹ ነበር። እና እንደውም በክለብ ውስጥ በጣም ጥቂት የሚባሉ ተጫዋቾች ብቻ ነበሩ ተጫዋቹን የሚያናግሩት የነበረው እና አብዛኛውን ጊዜ ከኳስ ጨዋታና ከልምምድ መልስ በቃ ቤት ውስጥ ከውሻው ጋር ነው ጊዜ ማሳለፍ የሚፈልገው ተጫዋቹ በዚህ አይነት ሩቲን ውስጥ ነበር የሚሉ መረጃዎችን ስናይ ነበር። ለዛ ነው ተጫዋቹ በዩናይትድ የሚፈለገውን ያክል ፐርፎርመንስ ያደርግ በአርሰናል ያሳየውን እንደው 5% እንኳን ሳናይ ከዩናይትድ ጋር ተለያይቶ የወጣው ከዛ በኋላ ነው። እና አንዳንድ ጊዜ የሆኑ ተጫዋቾች ወደ ሆነ ክለብ ሲመጡ በተለይ ትልልቅ ተጫዋቾች የሚመጡ ከሆነ እንዴት ከኛ በላይ ሊከፈለው ይችላል፣ እንዴት ደግሞ እንደዚህ አይነት ነገር ሊኖር ይችላል የሚል ነገር እንደው ሁሌም ባይሆን ሁሉም ተጫዋቾችም ጋር ባይሆን እንደዚህ አይነት ነገሮች ሊኖሩ ይችላሉ። ነገር ግን ደግሞ እንዲህ አይነት ነገሮችን በተደጋጋሚ ጊዜ ስንመለከት አሁን እሱ ደግሞ ከኬሊያን ምባፔ በላይ መታየት ይፈልጋል። ይሄንን እንግዲህ የሚናገረው ጉሌርሞ ራይ ነው፣ የዚህ አትሌቲኩ ጸሐፊ ማለት ነው። እና ያው ጉሌርሞ ራይን እንደምታውቁት ምናልባት ታውቁታላችሁ። ጉሌርሞ ራይ በዚህ አትሌቲክ የላሊጋ ጉዳዮችን በመጻፍ የሚታወቅ ሰው ነው እና በጣም ደግሞ የሪያል ማድሪድ ጉዳዮችን በዲያሪዮ አስ ላይ እንዲሁ ደግሞ ከዚህም በተጨማሪ በካዴና በመሳሰሉት ላይ በመጻፍ የሚታወቅ ሰው ነው እና በጣም ለሪያል ማድሪድ ቅርብ የሆነና የተለያዩ ቃለ መጠይቆችን በማድረግ የሪያል ማድሪድ ዜናዎችን በመዘገብ የሚታወቅ ጋዜጠኛ ዘጋቢ ነው እና እሱ እንደሚናገረው ከሆነ ተጫዋቹ አሁን ከኬሊያን ምባፔ በላይ መታየት ይፈልጋል። በቃ ልክ ሪያል ማድሪዶች ወሳኝ ተጫዋች ነው ብለው እሱን በዚህ ተጫዋች ልኬታ ልክ ሊያዩት ይገባል የሚሉ ነገሮችን ነው እንግዲህ እየተገለጸ የሚገኘው። ይሄ ደግሞ ተጫዋቹ አንድም በሪያል ማድሪድ ኮንትራቱን ያራዝማል ወይስ አያራዝምም ከሚለው ነገር ጋር ነገርየውን ጥያቄ ምልክት ውስጥ የከተተ ጉዳይ፣ ነገርየው እስካሁን ድረስ ስምምነት ላይ እንዳይደረስ እና በሁለቱ አካላት በተጫዋቹ ወኪሎች በተጫዋቹና እንዲሁም ደግሞ በሪያል ማድሪድ በኩል ስምምነት ላይ እንዳይደረስ እያደረገ ነው። አሁን ደግሞ ኬሊያን ምባፔ የሪያል ማድሪድ ወሳኝ ተጫዋች ነው፣ ምንም የሚያጠያይቅ ነገር የለውም። ባለፈው እንኳን ከኦሎምፒያኮስ ጋር በተደረገው ጨዋታ ላይ ተጫዋቹ ሃትሪክ ሰርቶ ነው የወጣው፣ 3 ጎሎችን አስቆጥሮ ነው የወጣው እና ምን ያክል ወሳኝ ተጫዋች እንደሆነ ኢቭን ሃትሪክ መስራቱ ብቻም ሳይሆን በጨዋታው ላይ የተቆጠሩትን 4ቱንም ግቦች አስቆጥሮ የወጣው እሱ ነው እና በእነዚህ ምክንያቶች ተጫዋቹ እንደዚህ አይነት ስሜት አለው የሚሉ ሀሳቦች አሉ። ሌላኛው እና ሶስተኛው ነገር ምናልባትም ትንሽ አስቸጋሪ ሊሆን የሚችለው ነገር ደግሞ ሪያል ማድሪድ ተጫዋቹን ለመሸጥ የመወሰኑ ጉዳይ ነው። አሁን ነገርየውን ኮምፕሮማይዝ ማድረግ የማይችሉ ከሆነ ነገርየውን የማስማማት ወይም ደግሞ የማመቻቸት አይነት ነገር ሁለቱ ክለቦችን የሚያቀራረባቸውን ነገር ለማድረግ የማይቻል ከሆነ ያለው አማራጭ ሪያል ማድሪድ ተጫዋቹን ለመሸጥ መወሰን። ስለዚህ ያለው አማራጭ እንግዲህ አሁን ተጫዋቹ ምናልባት እንደ ፉትቦል ኦብዘርቫቶሪ መረጃ ከሆነ ያው የተጫዋቾችን ምን ያክል ዋጋ ሊተመንባቸው ይችላል የሚሉትን መረጃዎች የሚያሰፍር ነው እና 166 ሚሊዮን ዩሮ የሚገመት ተጫዋች ነው ማለት ነው። 166 ሚሊዮን ዩሮ ተጫዋቹ የትኛውም ክለብ ቢመጣ ይህንን ገንዘብ ከፍሎ ተጫዋቹ መውሰድ ይችላል የሚሉ መረጃዎች አሉ። አሁን ይህንን ተጫዋች ማን ነው ለማስፈረም ደፍሮ የሚመጣው የሚሉ ጥያቄዎች መነሳታቸው አይቀርም። ከዚህ ቀደም የቼልሲን ጉዳይ ሳነሳላችሁ ነበር። ቼልሲ በቅርብ ርቀት ተጫዋቹን እንደሚፈልግ እና ደግሞ ለተጫዋቹ የሆነ ያክል
ፍላጎት እንዳለው የተለያዩ ሰዎች ሲናገሩ ተመልክተናል። ከዚህ በተጨማሪ ደግሞ ብዙ ገንዘብ ለማውጣት እና ደግሞ ባንካቸውን ሰብረው ካዝናቸውን ሰብረው ረብጣ ሚሊዮኖችን ለማውጣት በፍጹም የማይሰስቱትና አይናቸውን የማያሹት ሪያል የሳውዲ ከበርቴዎች የሳውዲ ክለቦችም ይህንን ተጫዋች ለማስፈረም አይናቸውን እንደማያሹም ጭምር ነው በርካቶች የሚናገሩት። ከዛ ውጭ ግን ደግሞ አሁን ከጥቂት ሰዓታት በፊት የወጣም አንድ መረጃ እንደሚያሳየው ከሆነ ከዛው ከስፔን የእንግሊዝ ክለቦችም ሳይቀር እድሉ ከተገኘና ተጫዋቹን ለማስፈረም የሆነ አይነት እድል ካገኙ ያን ነገር ከመጠቀም ወደ ኋላ እንደማይሉም ጭምር ነው እየተገለጸ የሚገኘው። አሁን የ150 ሚሊየን ፓውንድ ጥያቄዎችንም ይዘው የሚመጡ ክለቦች ሊኖሩ እንደሚችሉ ነው የሚገለጸው። ከዛው ከስፔን የሚወጡ መረጃዎች እንደሚያሳዩት ኢቨን ማንቸስተር ዩናይትድም ሳይቀር ተጫዋቹን ለማስፈረም የሆነ አይነት ፍላጎት እንዳለው በቃ ጀስት በፍላጎት ደረጃ እንግዲህ ገፍቶ ይሄዳል አይሄድም፣ እሱን ጊዜው ሲመጣ የምንመለከተው ጉዳይ ይሆናል። አሁን ባለው ሁኔታ ግን ማንቸስተር ዩናይትዶች ይህን ተጫዋች ወደ ቡድናቸው ለማምጣት የሚቻልባቸው ድሎች ካሉ እነዛን አማራጮች ለመመልከት ሙከራዎችን እያደረጉ ነው የሚሉ ሀሳቦች ነው እየወጡ የሚገኙት እና ዞሮ ዞሮ ፈላጊ ክለቦች አሉ። በተለይ ከሳውዲ ረብጣ ሚሊዮኖችን ለማውጣት ችግር የሌለባቸው ክለቦች አሉ። እነዚህም ያው እንግዲህ ጀስት በጎሲፕ ደረጃ ወይም በጭምጭምታ ደረጃ የሚወጣው ጉዳይ ነው። ሌላኛው ከዚህ ተጫዋች ጋር ተያይዞ የሚነሳው የመጨረሻው ጉዳይ የሚሆነው ኮንትራቱ ሲያልቅ ተጫዋቹ በነፃ መልቀቅ ነው። ይህን ዓመት ይቆይና ከዛ በኋላ እንደገና በዛኛው ዓመት ላይ ቆይቶ ከዛ ልክ ውሉ ሲጠናቀቅ ወይም ደግሞ የኮንትራት ጊዜው ኤክስፓየር ሲያደርግ የዛን ጊዜ ተጫዋቹ በነፃ እንዲለቅ ማድረግ ያም ማለት በሐምሌ 2027 ከዛ ጊዜ ጀምሮ ከክለቡ በነፃ እንዲለቅ የማድረግ ሂደት ሊሰራ ይችላል። ከሚቀጥለው ዓመት ጀምሮ ከጥር 2027 ጀምሮ ደግሞ ውሉን ካላራዘመ ከየትኛውም ክለብ ጋር መደራደር ወይም ደግሞ መነጋገር ይችላል ማለት ነው። ስለዚህ የቪኒሺየስ ጁኒየር ጉዳይ እንግዲህ እንዲህ ባለው ሁኔታ ነው እየቀጠለ የሚገኘው። በጣም ብዙ አይነት ሁኔታዎች አሉ ከሪያል ማድሪድ ጋር ተያይዞ የሚነሱ ነገሮች። ለምሳሌ የሰርሂዮ ራሞስን ጉዳይ ብንመለከት ከ16 ዓመታት የበርናቢዮ ቆይታ በኋላ ልክ ነፃ ወኪል ሲሆን ወይም ደግሞ ውሉ ሲጠናቀቅ ነው ከዛ ክለብ እንዲለቅ የተደረገ የነበረው። የሌሎቹንም ጉዳዮች እንደዚሁ እናስታውሳለን። ስለዚህ አሁንም ሪያል ማድሪድ ይህንን ነገር ተከትሎ ተጫዋቹ በነፃ እንዲለቅ ሊያደርገው የሚችልበት እድል አለ። ግን አማራጮቹ እነዚህ ናቸው። እንግዲህ አራቱ ነገሮች አሁን ባለው ሁኔታ እየቀጠሉ ነው የሚገኘው። የመጀመሪያው ተጫዋቹ እንዲከፈለው የጠየቀው የደሞዝ ጥያቄ፣ ሁለተኛው ደግሞ ነገሩን የማጣጣም በሪያል ማድሪድ ጥያቄና በተጫዋቹ ፍላጎት መካከል ያለውን ነገር የማጣጣም ጉዳይ ነው። ሶስተኛው ሪያል ማድሪድ ተጫዋቹን ለመሸጥ የመወሰን ጉዳይ ይሆናል። አራተኛው ደግሞ ተጫዋቹ ኮንትራቱ ሲጠናቀቅ በነፃ ከዚህ ክለብ እንዲወጣ የማድረግ ጉዳዮች ይኖራሉ ማለት ነው። ስለዚህ እነዚህ ነገሮች ነው እንግዲህ ልንመለከት የምንችለው። እስቲ እናንተስ ምን አይነት ሀሳብ አላችሁ ስለ ቪኒሺየስ ጁኒየር እና እንዲሁ ደግሞ ስለ ሪያል ማድሪድ ጉዳይ? ተጫዋቹ በሪያል ማድሪድ ይቆያል ብላችሁ ታስባላችሁ ወይስ ደግሞ ከዚህ ክለብ ጋር ይለያያል? ኮሜንት ላይ የገባችሁ ሀሳቦቻችሁ ልታጋሩን ትችላላችሁ። ነገር ግን በቀጣዮቹ ጊዜያት በተለይም ደግሞ በጣም አሰልቺ ከሚሆኑ ዝውውሮች መካከል አንዱ በጥሬ ተጫዋቾች የዝውውር መስኮትም ከዛም በኋላ የሪያል ማድሪድ እና የቪኒሺየስ ጁኒየር ጉዳይ ነው የሚሆነው። በተለይ ሁለቱ አካላት ተስማምተው ተጫዋቹን ውሉን እስካላራዘመ ድረስ ትልቅ ተጫዋች ነውና በጣም ፐብሊኩ ላይ ስሙ ገኖ የሚወጣ ተጫዋች ነውና ያለምንም ጥርጥር የተጫዋቹ ስም በተለያዩ ሚዲያዎች ላይ እየተዘዋወረ መስማታችን የሚቀር አይነት አይሆንም። ቪኒሺየስ ጁኒየር ግን አሁንም የስፔን ሚዲያዎች እና የአውሮፓ ትልልቅ ሚዲያዎች የወሬ ማሟሻና ርዕሰ ዜና ሆኗል። በቀጣይ እንግዲህ ውሉን ያራዝማል ወይስ ሪያል ማድሪድ ተጫዋቹን ለመልቀቅ ሙሉ ለሙሉ ውሳኔ ላይ ይደርሳል የሚሉትን ጉዳዮች በቀጣዮቹ ጊዜያት ላይ አብረን የምንመለከታቸው ይሆናል ማለት ነው።